ኢትዮጵያውያን ሳይንቲስቶች በሞስኮ ምድር ለአንድ ከፍተኛ ተልእኮ እየሰለጠኑ ነው። ለዚህ ፕሮጀክት ስኬት ደግሞ ታላቋ ሩሲያና መሪዋ ቭላዲሚር ፑቲን ሁነኛ አጋር ሆነዋል። በኢትዮጵያ ምድር $30 ቢሊዮን የተበጀተለት ምዕራባውያኑንና አንዳንድ ጎረቤት ሀገራትን ቢያስከፋም የዓለም አቀፉን አቶሚክ ኢነርጂ ሁንታ ያገኘ ታላቅ የኒውክሌር ፕሮጀክት በማይስተጓጎል መልኩ ተግባራዊ የሚሆንበት ምህዳር ተመቻችቷል። ከሁሉም በላይ ዓለም አቀፉ የአቶሚክ ኢነርጂ ቡድንም ለፕሮጀክቱ ይፋዊ ዕውቅና ሰጥቷል። ኢትዮጵያ ሁሉንም የተቋሙን መስፈርቶች በብቃት ማሟላቷም እንደ ከፍተኛ ስኬት የሚጠቀስ ስለሆነ ፍቃዱን ሰጥተናል ሲልም የፕሮጀክቱን ውጥን አሞካሽቷል። ጠቅላይ ሚኒስትር አብይ አህመድና የዘርፉ ባለስልጣኖችም ከሩሲያው መሪ ቭላዲሚር ፑቲንና ከውጭ ጉዳይ ሚኒስትሩ ሰርጌይ ላቭሮቭ ጋር መክረዋል። እነርሱም ዘወትር ከጎናችሁ ነን ብለዋል። ምዕራባውያን አፍሪካውያን አይችሉም ሲሉ የነበረውን ትርክት የሰበረውና ለቀጣዮቹ 10 ዓመታት በግንባታ ላይ የሚቆየው ይህ ታላቅ ፕሮጀክት ሲጠናቀቅ ኢትዮጵያን የቀጠናው ሀያል ሀገር እንደሚያደርጋትም ከወዲሁ እየተነገረላት ይገኛል። Ethiopia just shocked the world, defying decades of Western control. Not with weapons, not with conflict, but with nuclear power. For the first time, Africa is claiming its technological future, proving no nation needs permission to decide how it powers itself. ሰላምና ጤና በያላችሁበት የምድር ዳርቻ ሁሉ የምንመኝላችሁ የመሿለኪያ ቤተሰቦች ለዛሬ በቅርቡ ይፋ ስለተደረገውና በርካቶችን እያስገረመ ስላለው እንዲሁም ኢትዮጵያውያን በኒውክሌር ሳይንስ እየሰለጠኑ ስላሉበት ታላቁ የሀገራችን የኒውክሌር ፕሮጀክትና ዕቅድ ልናወጋችሁ ወደናል። ለቻናሉ አዲስ የሆናችሁ ሰብስክራይብ ማድረግን እንዲሁም ቪዲዮውን ላይክ ማድረግና ለወዳጅ ማጋራትን እያስታወስናችሁ እስከ ፍጻሜው አብራችሁን ዝለቁ። It is a pleasure to address this notable occasion, the official launch of the Ethiopian nuclear power program and the first high-level event of the newly established Ethiopian Nuclear Energy Commission. የኢትዮጵያ የኒውክሌር ማመንጫ ፕሮጀክት ይፋ ያደረገውን መርሃ ግብር በተመለከተ እንኳን ደስ አላችሁ ማለት እፈልጋለሁ። ይህንን አዲሱን የኒውክሌር ኃይል ፕሮግራም አስመልክቶ ጠቅላይ ሚኒስትር አብይ አህመድ ላሳዩት ቁርጠኝነትና ራዕይ የተሞላበት አመራር ለማድነቅና እንኳን ደስ ያለዎት ለማለት እፈልጋለሁ። ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ይህ ልማችሁን ለማሳካት በመታደርጉት ጥረት ሁሉ ከጎናችሁ እንደሚሆንም ላረጋግጥላችሁ እወዳለሁ። የኢትዮጵያ የኒውክሌር ኃይል ኮሚሽን ከዓለም አቀፉ ባለስልጣን ከፍተኛ ኃላፊዎች ጋር በመሆን ከተወያየ በኋላ በርካታ ስራዎችም ተሰርተዋል። ደግሜም ጠቅላይ ሚኒስትር አብይንና የኮሚሽኑን ኃላፊ ዶክተር ሳንዶካን ደበበን እንኳን ደስ ያላችሁ ለማለት እወዳለሁ። ይህንን የተናገሩት የዓለም አቀፉ አቶሚክ ኃይል ኤጀንሲ ዳይሬክተር የሆኑት ራፋኤል ማሪያኖ ግሮሲ በተመድ ጽሕፈት ቤታቸው ከኢትዮጵያ የኒውክሌር ኃይል ኮሚሽን ዳይሬክተርና ከአጋሮቻቸው ጋር ሰፊ ውይይት ካደረጉ በኋላ ሲሆን ከጠቅላይ ሚኒስትር አብይ አህመድ ጋር በነበራቸውም የስልክ ቆይታ የሚመሩት ኤጀንሲ ሙያዊና ሕግ ነክ በሆኑ እንዲሁም ደህንነቶችን በተመለከቱ ማዕቀፎች ሁሉ ከኢትዮጵያ ጎን በመሆን ድጋፍ ለማድረግ ዝግጁ መሆኑን ገልጸውላቸዋል። ተከታታይ የሰው ኃይል ግንባታ ሥራዎችንና የተለያዩ ወርክሾፖችን በማዘጋጀትም የታቀደው ፕሮጀክት ተፋጥኖ ወደ አገልግሎት እንዲገባ ያቅማቸውን ሁሉ እንደሚያደርጉ ቃል ገብተዋል። የኢትዮጵያ ኒውክሌር ኮሚሽን ከኤጀንሲው ከፍተኛ ባለስልጣናት ጋር ባደረገው ስብሰባ የጥቁር አንበሳ ሆስፒታል ለካንሰር ሕክምና ዘርፉ የሚጠቀመው አድቫንስድ ሊናክ የተሰኘው እጅግ የረቀቀና ዘመናዊ ሊኒየር አክሰለሬተር የጨረር ቴክኖሎጂ ማግኘት የሚችልበትም ሁኔታዎች እንደሚመቻቹለት ተገልጿል። ስለ ኒውክሌር ሲነሳ ዓላማው ሰላማዊ የሚሆን ወታደራዊ ዘወትር የሀያላኑን ትኩረት የሚስብና
ጥያቄ የሚያስነሱ ጉዳዮች አሉበት። ከነዚህ መካከል ዋነኛው ሀያላኑ የኒውክሌር ባለቤት መሆን የሚገባውና የማይገባው ሀገር በማለት ሲወስኑ የቆዩ በመሆኑ በርካታ ለኒውክሌር ኃይል ማመንጫው ግብዓት የሚሆኑ ጥሬ ዕቃዎች እንደ ልብ ያላቸው ሀገራት እንኳ የኒውክሌር ኃይል ማመንጫን ስለመገንባት ሲናገሩ አይሰሙም። የኒውክሌር ኃይል ለማመንጨት በዋነኛነት የሚያገለግለውን ዩራኒየም ከአፍሪካ ምድር በርካሽ እየመዘበሩ እዚህ የደረሱት ምዕራባውያንም የአፍሪካ ሀገራት እንደዚህ ያሉ ፕሮጀክቶችን እንዳያስቡና ሁሌም እነሱ ላይ ጥገኛ ሆነው እንዲቀጥሉ የተለያዩ ስልቶችን በመጠቀም የተቻላቸውን ሁሉ ያደርጋሉ። ምዕራባውያኑ ሚዲያዎቻቸውንና የተለያዩ አማራጮችን በመጠቀም አፍሪካውያን ማምረት እንደማይችሉና ራሳቸውን ችለው የቴክኖሎጂ ባለቤት የመሆን አቅሙ እንደሌላቸው በመስበክ የትውልዱንም ሆነ የመሪዎችን ሞራል ሲገድሉ የነበሩ በመሆኑም እስከ ዛሬ እኩይ ፍላጎታቸው ሰምሯል። ዛሬም የአፍሪካ ሀገራት በአራቱም አቅጣጫ በተለያዩ ሀገራዊና የጎረቤት ሀገራት አጀንዳዎች ተጠምደው ወደ እድገትና ወደ ብልጽግና እንዳይንቀሳቀሱ ሆነው ይገኛሉ። የአህጉሪቱ ሁኔታ እንዲህ በነበረበት ወቅት ከኢትዮጵያ የተሰማው ዜናም ጥቂት የማይባሉትን እንዲዘባበቱ ምክንያት ሆኗቸው የነበረ ሲሆን ዜናው የተሰማው በተለይ የታላቁ ህዳሴ ግድብ መመረቁን ተከትሎ በመሆኑ ፕሮጀክቱ ከአንጀት የታሰበበት አይደለም ወደሚል ግምት እንዲገቡ አድርጓል። ይሁን እንጂ የታላቁን ህዳሴ ግድብ መጠናቀቅ ብሎም መመረቅን ተከትሎ ኢትዮጵያ ባሳካችው ከአፍሪካ ትልቁ በሆነው ግድብ ተደስታና የቤት ሥራዬን ጨረስኩ ብላ የመቀመጥ ሐሳብ የላትም። ይልቁንም ሌላ የሜጋ ፕሮጀክት ብስራት አለኝ በማለት ግድቡን የሚተካከል ግን ደግሞ የአየር ጸባይ መለዋወጥ ተጽዕኖ የማያሳድርበት የኒውክሌር ኃይል ማመንጫ ፕላንት ለመገንባት ዝግጅቷን አጠናቃለች። ጠቅላይ ሚኒስትር አብይ አህመድ ይህ ፕሮጀክት በቅርቡ ወደ ሥራ ይገባል በማለት የተናገሩ ሲሆን የእሳቸውን ንግግር ተከትሎ ጉዳዩ የዓለም አቀፍ ሚዲያዎችን ቀልብ ስቧል። Moving on to the Horn of Africa and Ethiopia, where Prime Minister Abiy Ahmed... Well, Africa's largest hydroelectric project, the Grand Renaissance Dam in Ethiopia. Ethiopia is ushering in a new era of strategic cooperation with Russia, strengthening ties across defense and economy. ስለ ጉዳዩ ዕውቀት አለን የሚሉ አካላት በሚመስላቸው መልኩ ስጋታቸውንም ተስፋቸውንም ሲያንጸባርቁ ተደምጠዋል። በኢትዮጵያ ሊገነቡ የታቀዱት የኒውክሌር ኃይል ማመንጫዎች ሁለት ሲሆኑ እያንዳንዳቸው 15 ቢሊዮን ዶላር የሚፈልጉ ናቸው። ለሁለቱ 30 ቢሊዮን ዶላር ይጠይቃል። የኒውክሌር ማመንጫ ተቋማት ግንባታ ከሚጠይቀው ጥንቃቄና ጥበቃ አንጻር በጥልቅ ዕቅድ ላይ ተመስርቶ የሚገነባ እንደመሆኑ ሁለቱን ማመንጫዎች ገንብቶ ለመጨረስ እስከ 10 ዓመት እንደሚፈልግ ተገልጿል። ፕላንቱ የሚተከልበት አካባቢ በሚስጥር የተያዘና ግልጽ ያልተደረገ ነበረ። ስጋታቸውን በመግለጽ አስተያየት ሲሰነዝሩ የነበሩት አካላት በዋነኛነት የሚያነሱት ጉዳይ ለፕሮጀክቱ የሚያስፈልገውን ከፍተኛ ወጪና ከገንዘቡ ምንጭ ጋር ተያይዘው ሊመጡ ይችላሉ ያሏቸውን ችግሮች ሲሆን ኢትዮጵያ የኒውክሌር ፍላጎት ማሳየቷ ካሁኑ ከአንዳንድ ሀገራት ጋር ግጭት ውስጥ ይከታታል ይላሉ። የኢትዮጵያ የወደፊት ተስፋና ከፍታ የሚታያቸው ደግሞ ኢትዮጵያ በተለየ በቀጠናው የሚኖራትን ከፍተኛ አስተዋጽኦ በመግለጽ የሌሎችን ይሁንታ ሳትጠብቅ በኃይል አማራጮች ራሷን ለመቻል የወሰደችውን እርምጃ በማድነቅ በፕሮጀክቱ ምናልባትም እንደ ኬንያ የመሳሰሉ የምስራቅ አፍሪካ ሀገራት በጋራ ፈንድ በማድረግ ወይም የማይቋረጠውን የኤሌክትሪክ አቅርቦት በመግዛት ወጪውን በፍጥነት እንድትሸፍን የሚያደርግ ሁኔታ ይፈጠራል ይላሉ። ስለ ኒውክሌር ኃይል ማመንጫ ፕላንቱ ቀስ በቀስ በርከት ያሉ መረጃዎች በወጡ ቁጥር ደግሞ የኢትዮጵያ መንግስት ስጋት አለብን ያሉ ወገኖች ያነሷቸውን ጉዳዮች በመፍታቱ ረገድና ሌሎች ተጨማሪ ጉዳዮችን ድምፁን ሳያሰማ እየሰራ እንደቆየ ለመረዳት ችለናል። እርግጥ ነው ኢትዮጵያ ከሌሎች ተነጥላ በዓለም ላይ ያለች ደሴት አይደለችም። ስለዚህ የቀጠናውንም ሆነ የዓለም አቀፉን ማህበረሰብ አስተያየቶች ባልሰማ ችላ ማለት ተገቢ እንዳልሆነ ትገነዘባለች።
በተመሳሳይ ደግሞ እያንዳንዱ የዓለም ሀገር ከሌላው ጋር የነበረው ግንኙነት ጽድቅ ላይ የተመሰረተ ሳይሆን የሀገራቸውንና የሕዝባቸውን ፍላጎትና ጥቅም ማዕከል ማድረግ እንዳለበት የምታውቅ ሀገር በመሆኗ ስጋታቸውን ከብቃት ጋር አያይዘው የገለጹትንም ሆነ ተስፋቸውን በወገንተኝነት የገለጹትን አካላት በረጋና በሰከነ የዲፕሎማሲ ዘዬ በመቅረብ ከሷ በኩል ያለውን ሐቅ በማስረዳት የራሷን የቤት ሥራ ወደ ማጠናቀቅ ውስጥ ነበር የገባችው። የኢትዮጵያ የኒውክሌር ኃይል ባለቤት የመሆን ፍላጎት እንደ ሐሳብ መንሸራሸሩን ተከትሎ ለሕዝብ ግልጽ ያልተደረጉ በርካታ ተግባራት ውስጥ ለውስጥ ሲሰሩ የቆዩ ሲሆን ከነዚህም ውስጥ የኒውክሌር ኃይል ትብብርን ከሩሲያ መንግሥት ጋር በተደረጉና በተፈረሙ የሁለትዮሽ የስምምነት ሰነዶች ውስጥ እንዲጠቃለል ማድረግ ይገኝበታል። Dear ladies and gentlemen, the document exchange ceremony begins. Exchange the signed action plan between the State Atomic Energy Corporation Rosatom and the Ethiopian Electric Power to develop a nuclear power plant project in Federal Democratic Republic of Ethiopia. በሩሲያው ሮሳቶምና በኢትዮጵያ ኤሌክትሪክ ኃይል ባለስልጣን ኃላፊዎች መካከል የተለያዩ ስብሰባዎችና ውይይቶች ከተደረጉ በኋላ የሰው ኃይል ግንባታን ማዕከል አድርገው ከፍተኛ የትምህርት ተቋማት ውስጥ የሚገኙ ኢትዮጵያውያን የፊዚክስ ባለሙያዎችና ሌሎች በኒውክሌር ሳይንስና ቴክኖሎጂ መደበኛ ስልጠናዎችን እንዲወስዱ ሲደረግ ቆይቷል። ኢትዮጵያ ወጥና የተነሳችው ኢላማ ለተለያዩ ሰላማዊ አገልግሎቶች የሚውል የኒውክሌር ኃይል ማመንጫ ፕላንቶችን መገንባት ብቻ ሳይሆን ፕላንቶቹ ኦፕሬት የሚደረጉትም ሆነ የሚተዳደሩት በኢትዮጵያዊ ባለሙያዎች መሆን አለበት በመባሉ በከፍተኛ ደረጃ ተመራማሪዎችንና የዘርፉን ምሁራን በከፍተኛ የኒውክሌር ሳይንስና ቴክኖሎጂ ብቁ ማድረጉም ቅድሚያ እንዲሰጠው ተደርጓል። ሀገሪቷ በዚህ አቅጣጫ መጓዝ መምረጧ ደግሞ ስራው ሲጠናቀቅ በሙሉ አቅሙ የኃይል ምንጭ መሆን የሚችል የኒውክሌር ቴክኖሎጂ ባለቤት በመሆን ከደቡብ አፍሪካ ተከትላ ሁለተኛዋ ለመሆን ያስችላታል። የኢትዮጵያ የኒውክሌር ኃይል ማመንጫ ቴክኖሎጂ ባለቤት ለመሆን ስራዎች መጀመራቸው ይፋ የሆነው የታላቁ ህዳሴ ግድብ ምረቃ ስነ ስርዓትን ተከትሎ ነበር። በወቅቱ ጠቅላይ ሚኒስትር አብይ አህመድ የግድቡ መጠናቀቅ ኢትዮጵያ እውን ልታደርግ ከምትፈልጋቸው ስኬቶች አንዱና እንደ መስፈንጠሪያ የምንጠቀመው ነው። በቀጣይ ሀገሪቷ እውን ከምታደርጋቸው ስኬቶች መካከል በሚቀጥሉት 10 ዓመታት ውስጥ የሚጠናቀቁት 2 የኒውክሌር ኃይል ማመንጫ ፕላንት ግንባታዎች ናቸው ብለው ነበር። ምንም እንኳ የኢትዮጵያ የኒውክሌር ኃይል ባለቤት የመሆን ፍላጎት በ2019 የሩሲያው ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ወደ አዲስ አበባ ለይፋ ጉብኝት በመጡበት ወቅት በሰጡት ጋዜጣዊ መግለጫ ይፋ ሆኖ የነበረ ቢሆንም ጠቅላይ ሚኒስትሩ በአደባባይ እስኪናገሩት ድረስ ስለ ተግባራዊ አፈጻጸሙ ብዥታ ሰፍኖ ቆይቶ ነበር። የጠቅላይ ሚኒስትሩ ንግግር ተከትሎ ግን ነገሮች በፍጥነት መልክ እየያዙና ተቋማዊ እንዲሆኑ ተደርጎ ከወራት በኋላ የኒውክሌር ቴክኖሎጂ ፕሮግራሙ ፕሮጀክት በይፋ ተጀምሯል። የፕሮጀክቱን በስርዓት ካሰሙ በኋላ ጠቅላይ ሚኒስትር አብይና የውጭ ጉዳይ ሚኒስትሩ በመስከረም 25 ቀን 2025 በተካሄደው የዓለም አቶሚክ ኢነርጂ ፎረም ላይ የተሳተፉ ሲሆን በዚህ የዓለም አቀፍ መድረክ ላይ ጠቅላይ ሚኒስትሩ የሀገራቸውን ዕቅድ ዘርዝረው እንደሚከተለው አቅርበዋል። For us, nuclear power is a strategic step in becoming an active participant in artificial intelligence, in industry and innovation. የኢትዮጵያ ግብ ግልጽ ነው። ኢትዮጵያ ሰላማዊና ሙሉ አቅም ያለው የኒውክሌር ኃይል ቴክኖሎጂ ባለቤት መሆን ነው። ኢትዮጵያ የታታሪና የሰላ አእምሮ ባለቤት የሆኑ ወጣቶችም ያሏት ሀገር ነች። ሀገሪቷ በኢኮኖሚም ሆነ በቴክኖሎጂ በፍጥነት እያደገች ያለች ሀገር ነች። ኢትዮጵያ ለማሳካት ያሰበችው ከፍታ ላይ በፍጥነት ለመድረስ ከሃይድሮ ኤሌክትሪክ በተጨማሪ ሌላ አስተማማኝ የኃይል ምንጭ ያስፈልገናል። ይህ የኒውክሌር ቴክኖሎጂ ለኢንዱስትሪ፣ ለግብርናና ለጤና ዘርፉ የማይተካ አስተዋጽኦ የሚኖረው ሲሆን ኢትዮጵያም ዓለም አቀፉ የኒውክሌር ድንጋጌዎችን ባከበርና ደህንነቱ የተረጋገጠ ፍጹም ሰላማዊ ለሆነ አገልግሎት የሚል መሆኑን መንግስት ዋስትና የሚሰጠው የኒውክሌር ፕሮግራም እንደሚሆን ላረጋግጥላችሁ እወዳለሁ።
በወቅቱ በጉባኤው ላይ ፕሬዝዳንት ፑቲንና ዓለም አቀፉ የአቶሚክ ኃይል ኤጀንሲ ከፍተኛ ባለስልጣናት በስፍራው የነበሩ ሲሆን የኢትዮጵያን ሐሳብ በመደገፍ የሁለቱን ሀገራት የረጅም ዘመን ወዳጅነት ገልጸዋል። ሁለቱ ሀገራት የኒውክሌር ኃይል ማመንጫ በኢትዮጵያ እውን የሚሆንበትን ዝርዝር የተግባር አቅጣጫና የድርጊት መርሃ ግብር የያዘ የስምምነት ሰነድ በኢትዮጵያ የውጭ ጉዳይ ሚኒስትርና በሮሳቶም ዳይሬክተር መካከል የተፈረመ ሲሆን ሁለቱ ሀገራት ከዚያ በተጨማሪ ፕሮጀክቱን በተመለከተ ሚስጥር የመጠበቅ የቃል ኪዳን ሰነድም ተፈራርመዋል። ሰነዱ በሩሲያና በኢትዮጵያ መካከል በይፋ ከተፈረመ በኋላ ኢትዮጵያ የኒውክሌር ኃይል ኮሚሽን ያቋቋመች ሲሆን የተቋሙ ኮሚሽነርም በጠቅላይ ሚኒስትር አብይ አቅራቢነት በምክር ቤት እንዲጸድቅ ተደርጎ ወደ ሥራ ገብቷል። የኮሚሽኑን መመስረትና የኮሚሽነሩን ሳንዶካን ደበበን ሹመት ተከትሎ ተቋሙ ከአዲስ አበባ ዩኒቨርሲቲ ከዓለም አቀፉ የኒውክሌር ኃይል ኤጀንሲ ምክትል ኃላፊና ከአፍሪካ የተቋሙ ተወካይ ጋር ስለ መጪው የተግባር አቅጣጫ የፓናል ውይይት ያደረገ ሲሆን በጥቅምት 26 ቀን 2025 የኢትዮጵያን የኒውክሌር ኃይል ማመንጫ ፕላንት ፕሮጀክት በይፋ መጀመሩንና የመሠረት ድንጋይ መጣሉን ጠቅላይ ሚኒስትር ጽሕፈት ቤትና ኮሚሽነሩ ገልጸዋል። ይህንኑ የኢትዮጵያን ተግባራዊ ጅማሮ አስመልክቶ የዓለም አቀፉ የኒውክሌር ተቋም ዳይሬክተር የእንኳን ደስ አላችሁ መልእክት አስተላልፈዋል። እንደ የኒውክሌር ኃይል ዋና ኃላፊው ገለጻ እስካሁን በዓለም ላይ 30 ሀገራት የኃይል አቅርቦታቸውን የኒውክሌር ቴክኖሎጂን በመጠቀም እንደሚያገኙ ገልጸው ሌሎች 15 ሀገራትም ወደዚህ የቴክኖሎጂ ስርዓት ለመግባት ጥያቄ ማቅረባቸውን ገልጸዋል። ተቋማቸውም የእያንዳንዱን ሀገር ጥያቄ ካስቀመጣቸው የክህሎትና የደህንነት ድንጋጌዎች እንዲሁም መመሪያዎች አንጻር ገምግሞ ውሳኔ እንደሚያሳልፍ ተናግረው ኢትዮጵያ ውጥኗ ነው ለማድረግ ነፃ ኮሚሽንና ኮሚሽነር እንዲኖር ማድረግን ጨምሮ ሌሎች በርካታ እርምጃዎችን መውሰድ በመቻሏ ተቋማቸው ድጋፍ መስጠቷንና በቀጣይም ለፕሮጀክቱ ድጋፍ ለማድረግ መስማማቱን ገልጸዋል። ዓለም አቀፉ የኒውክሌር ተቋም ሀገራት ወደ የኒውክሌር ኃይል ማመንጫ ሥራ ሲገቡ 15 የሚጠጉ መመዘኛዎችን ሊያሟሉ እንደሚገባ የሚደነግግ ሲሆን ቴክኖሎጂው ካለው ቀጠናዊም ሆነ ዓለም አቀፋዊ እንድምታ አንጻር አንደኛው እንኳ ከጎደለ ፈቃድ ወይም ዕውቅና አይሰጥም። የፕሮጀክቱን በይፋ መጀመር አስመልክተው ለጠቅላይ ሚኒስትር አብይና ለኮሚሽነሩ የእንኳን ደስ ያላችሁ መልእክት ያስተላለፉት የዓለም አቀፉ የኒውክሌር ተቋም ጄኔራል ዳይሬክተር ራፋኤል ማሪያኖ ግሮሲ ኢትዮጵያ የሚጠበቅባትን መመዘኛዎችን ሁሉ ማሟላቷን በሚገልጽ መልኩ ሲናገሩ ከኢትዮጵያ ጋር የኒውክሌር ኃይል በመገንባቱ ዙሪያ ስራዎችን ማከናወን ከጀመረን ቆይተናል። እስካሁንም የሰው ኃይል ከማሰልጠን ጀምሮ በርካታ ስራዎችን ሰርተናል። ከዚህ በተጨማሪ በሕክምናው ዘርፍ የካንሰር በሽተኞችን በተሻለ ሁኔታ ለማከም ወሳኝ የሆነውን አድቫንስድ ሊናክ በአይኤኢኤ ራይዝ ሆፕ ኢኒሺየቲቭ በኩል ለጥቁር አንበሳ ሆስፒታል አበርክተናል። ይህ ደግሞ በእኛና በኢትዮጵያ መካከል መፈጠር የቻለውን የመተማመን ደረጃ የሚያመላክት ሲሆን ተቋማችን ከዚህ በተጨማሪ ማድረግ የሚችላቸው በርካታ ድጋፎች እንዳሉ እንዲታወቅ እፈልጋለሁ ብለዋል። ኃላፊው አክለውም ኢትዮጵያ ዓለም አቀፉን መመዘኛ ማሟላት የሚችል የኒውክሌር ኃይል ማመንጫ ፕላንት ለመትከል ላሳየችው ዝግጁነት ጠቅላይ ሚኒስትር አብይንና ኮሚሽነር ሳንዶካን ደበበን እንደገና እንኳን ደስ አላችሁ ለማለት እወዳለሁ ብለዋል። በአሁኑ ሰዓትም ወደ 20 የሚጠጉ ኢትዮጵያዊ ሳይንቲስቶች በሩሲያ የኒውክሌር ሳይንስን እያጠኑ የሚገኝ ሲሆን ይህም ለኢትዮጵያ ሌላ ከፍታ መሆኑን በርካቶች እየመሰከሩ ይገኛሉ። ውድ የቻናላችን ቤተሰቦች ለዛሬ የሀገራችን ተስፋ የሆነው የኒውክሌር ፕሮጀክትን በተመለከተ ያሰናዳነው የተከታተላችሁትን ይመስል ነበር። በቻናሉ ቢሰራ ወይም ቢስተናገድ የምትሉት ጥቆማ ካለ በኮመንት መስጫው አጋሩን። በመጨረሻም አብራችሁን ስለቆያችሁ እያመሰገንን ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግና የደውል ምልክቱን በማብራት አዳዲስ ተረኮችን ስንለቅ በቅድሚያ እንዲደርሷችሁ ማድረግ እንደምትችሉ በማስታወስ ተሰናበትን። ሰናይ ጊዜ በያላችሁበት።